እንደሰማው ሰው ካወቀ እስኪቀበል አይጠብቅም። ተንበርክኮ እንደሚሰጠው እርግጠኛ ነው። ተቀብያለሁ ብሎ ነው የሚሄደው። እንደ ፈቃዱ ከለመንክ ይሰጣል ማለት ነው ትርጉሙ። አያዘገየውም የሚመለስ ጸሎት። የሆነ ቀን እግዚአብሔር መጥቶ እጅ በእጅ እንረካከብ እስኪለው አይጠብቅም። ተቀብያለሁ፣ የለመንኩት ነው ተቀበል ሰጥቶኛል። መንገድ ላይ ሲሄድ ይሰጠኛል ቤት በኩል አይልም። እርግጠኛ ነው እንደተቀበለን እናውቃለን አለ። ተቀብለናል። ለምን? በእግዚአብሔር ታማኝነት ላይ የተመሰረተ ነው ጸሎታችን። ዋናቸው ክርስቶስ ነው። ዋናቸው መዳናቸው ነው። ዋናቸው እግዚአብሔር ሌላውን ጨምሮ ሰጣቸው። እነሱ ከመፈታት ጋር ከእስር ቤት መፍረስ ጋር ከምናምን ጋር ይፈርሳል ብለውም አይደለም የሚዘምሩት። ዝም ብለው ነው የሚዘምሩት። ይግደሏቸው፣ ልቀቋቸው። የእነሱ ቢዝነስ አይደለም። እግዚአብሔር ወንጌል እንዲቀጥል ከፈለገ ያስለቅቃል። ጨረሳቸዋል ካለ ደግሞ በዚህ ሊት ማሳከሚያ ነው የሚለመነው። በርጠለሚስ ማሳከሚያ አይደለም የሚለመነው። አይኔን ሲለው ጌታ ፍጥነት ሴጣን እጅ ያለ ነገር አትለምንም ስትበሰጥ። ብሩንስ ከክብር ጋር ይሰጣል። ዝናውን ከክብር ጋር ይሰጣል። ካስፈለገ አሁን ለአብርሃም ስምህን ገናና አደርገዋለሁ የሚል ቃል አለ። ዳዊት ዝና ወጣ ይላል። ዝና ይውጣ የሚል ግን ጸሎት ጸልዮ ያውቃል። ዝም ብሎ ነው የወጣው። እግዚአብሔር ለምን መሰለህ? ዋናው ሲገባ ሌላ ቢጨምርልህ ጀመረ ንጻፈው የሚል ያው ፈልጋችሁ አታገኙም። ዮሐንስ የሚልም ስም በመሰረቱ እዚህ ደብዳቤ ላይ የለም። ግን የቤተ ክርስቲያን አባቶችን ጨምሮ ሌሎች ደግሞ በዚህ ሰው ምክንያት የተጻፉ 4 መጽሐፍቶችን አያይዘን እናመሳክርና ይሄ መጽሐፍ የተጻፈው በወንድማችን ሐዋርያው ዮሐንስ እጅ ነው የሚለውን በደንብ ጥሩ ማስረጃ ማግኘት እንችላለን። በተለይ ደግሞ እነዚህን 3ቱን ደብዳቤዎችን አንደኛ፣ ሁለተኛና 3ኛ ዮሐንስን ከዮሐንስ ወንጌልና ከራእይ መጽሐፍ ጋር እናንተ በጣም በጥልቀት የምታጠኑ ስለሆናችሁ ቁጭ ብላችሁ የምታጠኑ ከሆነ በጣም ተመሳሳይ የሆኑ ቃላቶችን ከ12 ያላነሰ ደግሞ አንድ አይነት የሆኑ አረፍተ ነገሮችን ዮሐንስ በመጽሐፎቹ ላይ ይጠቀማል። ብርሃንና ጨለማ፣ ክፋትና ደግነት፣ ሕይወትና ሞት፣ እንደነዚህ አይነት በጣም ለንጽጽር የሚቀርቡ ቃላቶች በዮሐንስ መልእክቶችና መጽሐፎች ላይ በጣም የተለመዱ ናቸው። ይሄ ሐዋርያ አሳ አጥማጅ ነው። አሳ አጥማጅ ነበር። ቀድሞ አሳ አጥማጅ ነበር። እኔ በጣም ለኔ ማይ ፌቨራይት ፐርሰን በእውነት እንደ አዲስ ኪዳን አንባቢ በጣም ለኔ ፌቨራይት ፐርሰን እንግዲህ አንዱ ይሄ ነው። ጌታ የተመሰገነ ይሁን እና ይሄም መልእክት የሱ የወንድማችን ሐዋርያው ዮሐንስ መልእክት ነው። መልእክቱ የተጻፈው ስፔሲፊክ እሱም በጣም ስፔሲፊክ የሆነ ቦታ አይጠቅስም። ግን እሱ ያገለገለባቸውና ሌሎች መልእክቶቹን የጻፈባቸው ቦታዎች ካየን ትንሹ አካባቢ ላሉ አብያተ ክርስቲያናት የተጻፈ ደብዳቤ ነው ማለት ነው። የቤተ ክርስቲያን አባቶች ብዙዎቹ ምስክርነት ይሰጣሉ። እኔ ብዙ ጊዜ የእነሱን ስም ብዙ ሜንሽን አላረግም። እንደነ ኤሬኔስ፣ እንደነ ኦሪገን፣ እንደነ ፖሊካርፕ አይነት ትልልቅ ጸሐፊዎች ዮሐንስ ለማን እንደጻፈው ይጠቅሳሉ ማለት ነው። የተጻፈው ዘጠናዎቹ መግቢያ አካባቢ ነው። ራእይንም ስናገር ብዙ ጊዜ 93 ዓመተ ምህረት አካባቢ አየው፣ 95 አካባቢ ጻፈው ብዬ ብዙ ጊዜ እናገራለሁ። ከፍጥሞ ወደ ኤፌሶን ተፈቶ መጥቷል በኋላ ላይ ብለናል። ይሄንንም እዛ አካባቢ ነው የጻፈው። ሙሉ 5 መጽሐፍ ከ85 ዓመተ ምህረት በኋላ የተጻፉ ናቸው ዮሐንስ መጽሐፎች። ከሁሉም የአዲስ ኪዳናችን መጽሐፎች መጨረሻ ላይ የተጻፉት የዚህ ሰው መጽሐፎች ናቸው ማለት ነው። ምዕራፍ 5 ይሄ ደብዳቤ የተጻፈበት ዓላማ በዛ ዘመን ተነስቶ የነበረ አንድ በጣም ከባድ የስተት ትምህርትና የስተት አሰራሮች ነበሩ። እነዛን የስተት ትምህርቶችና አሰራሮች ለመመከት ቤተ ክርስቲያን ውስጥ ያለውን የወንጌል እውነት ለመጠበቅ የተጻፈ መልእክት ነው። በተለይ የኖስቲሲዝም የሚባለውን የኖስቲኮችን የስተት ትምህርት በክርስቶስ ኢየሱስ ማንነት ላይ የተሰራውን የተሳሳተ የኖስቲኮችን ትምህርት ለመመከትና ወንጌልን ለማጽናት የተጻፈ ደብዳቤ ነው። ስታነቡ ይሄንን ቆላስያስን፣ ሁለተኛ ተሰሎንቄን፣ ሌሎችም የጳውሎስ መልእክቶችን ከዚህ የስተት ትምህርት አንጻር ስለተጻፉ ማግኘት ትችላላችሁ። ምዕራፍ 5 እኔ አንድ በጣም የሚደንቀኝ የነ ጳውሎስ ይሄ ፊልጵስዩስ ከተማ ሐዋርያት ሥራ 16 እስር ቤት እንደውኛ እኮ በመዝሙርም በምንም እኮ ስለዘመር ነውና በጣም ብዙ ጊዜ አገልጋዮቻችን ስለነገሩኝ ኖርማል ነው እንዴ
እግር በእግር ብረት ተጠረቁ፣ እጅ በሰንሰለት ተጠረቁ። ሲገረፉ ውለው ቁስል በቁስል ሆነው ጨለማ ቤት ውስጥ ኩራዝ የለ እንዲህ ታስረው ጳውሎስና ሲላስ አይደል ቢለው እንደዚህ መሃል ላይ ግንድ አለ። እንዲህ ነው የሚጠርቋቸው። እግራቸውን ደግሞ እግር ብረት አለ። ቁስሉ ላይ ነው ባይዘው የሚያጋድሙት። ዝም ብሎ ባዶ ላይ ቢቀመጥ ያማል እንኳን ቆስለ እዛ ውስጥ ሆነው ጨለማ ነው ቁስል። እኔ መቼስ እምላችሁ እግዚአብሔር ሆይ አትፈርድም ወይ ቢሉ ትክክል ነው። ማመስገናቸው ሞራ አድቫንስ። ይሄ ክርስትና ነው። እንዲህ ተጠርቀው እግዚአብሔርን በዜማ ሲለምኑ ነው እንደሚለው እግዚአብሔር አመሰገናችሁ። በሳሎች ነው እንዴ? ዋናቸው ክርስቶስ ነው። ዋናቸው መዳናቸው ነው። ዋናቸው እግዚአብሔር ሌላውን ጨምሮ ሰጣቸው። እነሱ ከመፈታት ጋር ከእስር ቤት መፍረስ ጋር ከምናምን ጋር ይፈርሳል ብለውም አይደለም የሚዘምሩት። ዝም ብለው ነው የሚዘምሩት። ይፍረስ አይፍረስ የራሱ ጉዳይ ነው። ይግደሏቸው ልቀቋቸው፣ የእነሱ ቢዝነስ አይደለም። እግዚአብሔር ወንጌል እንዲቀጥል ከፈለገ ያስለቅቃል። ጨረሳቸው ካለን ደግሞ በዚሁ እንሂድ። ሰዎች ሰማይ ከሄድንም ያው እዛው ምስጋና መቀጠላችን አይቀርም እዚቹን ጀምራት ብለው በጣም ሲያሰቃዩአቸው ባይዘው ወደ ሞጣ ጋር ሲሉ መሄዴ ነው የሚሉት። የት ረዛ ሰማይ ፊት ለፊት ናፍቆኝ ነበር እንደውም ላይ ሆነው ሰይጣንን ተስፋ የሚያስቆርጡት እኮ በስለው ነው። በስለው ብስል ስትል ሰይጣን ራሱ ግራ ይገባዋል። የሚለምነው ነገር ይሄ ሰውዬ ሰይጣን እጅ ላይ ያለ ነገር አለምንም። እግዚአብሔርን ራሱና ምን ለምነው። እግዚአብሔር ደግሞ ሰይጣን ጋር የለም። ገንዘብ ሰይጣን ጋር ሊኖር ይችላል። የሆነ ነገር ሰይጣን ጋር፣ ዝና ሰይጣን ጋር ሊኖር፣ ምንም ነገር ሊኖር ይችላል። ባይዘና ማኒፑሌት ሊያደርግ ይችላል። እግዚአብሔር ወይ ብር ስትል ሰይጣን እዛ ጋር ያሳያል። እግዚአብሔር ትቆያለህ ወይ ትላለህ እየጸለይክ እዛ ጋር እያሳየ ነው። ሰው ልቡ ይሄዳል። አየህ በጣም ስትበስብስ እግዚአብሔር ሆይ አንተን ነው የምፈልግ ትላለህ። እግዚአብሔር ደግሞ ራሱ ጋር ብቻ ነው ያለው፣ ማንም ጋር የለም። እግዚአብሔር ብቻው ነው የሚኖረው። ሰይጣን እጅ ላይ ያለ ነገር አትለምንም ስትበስል። ብሩንስ ከክብር ጋር ይሰጣል። ዝናውን ከክብር ጋር ይሰጣል። አፍጥሮ ላይ አያስፈልግም፣ ግን ከክብር ጋር ይሰጣል። ካስፈለገ አሁን ለአብርሃም ስምህን ገናና አደርገዋለሁ የሚል ቃል አለ። ዳዊት ዝናው ወጣ የሚላል። ዝና ይውጣ የሚል ግን ጸሎት ጸልዮ አያውቁም። ዝም ብሎ ነው ወጣው። እግዚአብሔር ለምን መሰል? ዋናው ሲገባ ሌላ ቢጨምርልን ተጀመረ አልተጀመረ ጉዳይ አይደለም። መጣና ያማን ነው ስሙ አይኔን አብራልኝ ያለው ሮጦ የተከተለው ዝም በል ያሉት ጤሚዮስ አይደል? ጤሚዮስ በርጤሌሚዮስ ከናባቱ ነው ባይዘው። በር ያባቱ ስም ነው ባይዘው። ጤሚዮስ ነው የሰውየው ስም ጤሚዮስ። ጤሚዮስ አባትየው በር ነው ስሙ። እኔ አያትየው ምን ብሎ እንደወጡለት አላውቅም። ሌላ ትርጉም ነው። ምክንያቱም በር በትክክለኛ ቋንቋው ድሮሞስ መሰለኝ በር የግሪክ ቋንቋ ግን ሊትራሊ በር መሰለኝ የእሳቸው ስም። ከዛ እሱ ትዝ ይላችኋል። ማንም ያልፈው የናዝሬቱ ኢየሱስ አሉት። አረ የናዝሬቱ ኢየሱስ የናዝሬቱ ኢየሱስ ነው እንዴ ያለው። የዳዊት ልጅ ብሎ ኢየሱስ ሆይ ስሙ ላይ ያለ አይደል? የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ ሲጮህ ደስ ይሉኛል ሰዎች። ባይዘው ዝም በል ያሉት ዝም በል ሲሉት አብዝቶ ለምን መሰለ ኢየሱስ ካለፈው ሰዎቹ በተመላላሽ ሳንቲም ነው የሚሰጡት። ኢየሱስ መለስ ካለስ ቋሚ ነገር ነው የሚሰጡት። ያ እዚህ መጽሐፍ ነው ኢየሱስ ቆመ የሚል ቃል ቆመ። ህዝብ በጣም ብዙ ሰው ነው ከአዲሱ ኢያሪኮ ከአሮጌው ወደ አዲሱ ኢያሪኮ እየሄዱ ነው። በጣም ግርግር ነው። ማን ነው የሚጠራኝ? የዳዊት ልጅ ያለው ያ ሁሉ ሰው ሲከተል የዳዊት ልጅ ብሎ ታያቀም። ሲማሩ ከርመው የናዝሬቱ ኢየሱስ ነው የሚሉት። ተምሮ ያቀም
የናዝሬቱ ዛሬ ዳዊት ልጅ ነው የሰውዬ ኦሪጂናል ያገኘው ታውቃለህ። በአንድ በኩል ዓለማዊቱ ጠቀመው። በአካል ቢያዩ አይለውም፣ በአካል አይመስልም። ባይዘው የውስጡ በርቶ ነው አይደል? በአካል እኮ አይተውት እኮ ነው ይመስለው ብለው እኮ የተታለሉት አናቀም እንደ ያሉት እዛ ሰፈር ውስጥ ይሄ ሳይቱ ውስጡ ነው ብርሃን። አዚ ጥሩ መጣ ጌታ ኢየሱስ። ምን አደርግልህ ዘንድ ትወዳለህ ይባላል እንዴ? እንትን አለኝ የቱን ልስጥህ ነው የሚባለው። ኢየሱስ ሁሉ አለኝ አለው። ለምን? የጠራው የዳዊት ልጅ ብሎ ነው። ንጉሥ ነህ ነው፣ ሮያል ላይን ላይ ነው ያለውና መሲህ ነህ አለው። ንጉሥ ሁሉ አለ አለው። አጠራሩ ነው ባይዘው ኢየሱስ እንዲጠይቀው ያደረገው። ሰውየው ሲጠራው የዳዊት ልጅ ማለት ሮያል መሲህ አንተ ነህ አለው። እምንጠብቅ አዳኛችን ንጉሳችን መሲህ ሁሉ ያለ ፈጣሪ ነህ እኮ ነው አጠራሩ። የዳዊት ልጅ ዳዊት መስመር ላይ ነህ ማለት ብቻ አይደለም። እምትጠብቀው መሲህ አንተ ነህ፣ የእግዚአብሔር ልጅ ነህ ሲለው ምን ላድርግልህ በዚህ ስም ጠርተኸኝ መቼ ምን ላድርግ ሲል አይን ስጠኝ። ማሳከሚያ ነው የሚለመነው። በርጠለሜዎስ ማሳከሚያ አይደለም የሚለመነው፣ አይኗን አይኔን ሲለው ጌታስ ፍጥነቱ ትንሽ ቢያታገለው ጥሩ ነበር፣ ይመቸል ነበር ለኛ ቢጓተት። ኢየሱስ አይ ዘንድ ሲለው ሲለው አየም። ቀጥሎስ ደግሞ በአንድ አረፍተ ነገር እኮ ነው ያለቀው ሁሉም። አየም ቀጥሎ አይኑ ልክ እንደበራ ኢየሱስን አየው። ተከተለውም የሚል ቃል አለው። ቀጥሎ ሊገሉ ይፈልጋሉ፣ በኢየሩሳሌም ሊያስሩ ይፈልጋሉ ሲሉ ጳውሎስ ምንድን ያለው? ሞትለት ዘንድም ፈቃደኛ ነኝ ሲል እግዚአብሔር ዝም የሚል ይመስላል? ሮም ከተማ ይጠብቁሃል አለው። እዚህ ጋር ግን አትሞትም አለ። የስብከቱ ስራ በአንተ እንዲፈጸም አጠገብ የቆምኩ አበረታለሁ። ሮም ገባ፣ ሄድድ አረጉት። እሞትልሃለሁ ሲል እና እንትን ሁኑ ማለቴ ነው። እምጸልቱ እግዚአብሔር ጋር ነው፣ አይረሳም። ለሰው የነገራችሁ ሰው ይረሳል። እግዚአብሔር የዘላለም አምላክ ነው፣ አይረሳም። ከዛ እግዚአብሔር ምንድን ስትል በዚህ ጊዜ ተንበርከከ። ስማ ተንበርከከ፣ የጸለይክበት ሁሉ ትዝ ይልሃል። መንፈስ ቅዱስ ቶሎ ክሊክ የዛሬ 10 ዓመት ተንበርከከ፣ አንድ ክፍል ውስጥ ተንበርከከ ብቻ እግዚአብሔር ያልካት ትዝ ትላለች። ጸጋ ስጠኝ ነው የምትለው። ከዛ እዛው ጋር ቆመ፣ እየተመለሰ ነው። ክብር ለኢየሱስ ይሁን። የመጨረሻውን ብንለምን እርሱ ይሰማናል ካልባለ ቁጥር 15 ምንድን ነው የሚለው? የምንለምነውን ሁሉ እንደሚሰማን ካወቅን የለመነውን እንደተቀበልን እናውቃለን። ከባድ ጸሐፊ ነው። ለመቅረብ ድፍረት አለን አለ። አዎ በፍጹም ድፍረት መቅረቤ ነው ስንል ማንኛውንም ነገር እንደ ፈቃዱ የምትለምን ከሆነ ይሰማሃል አለ። ስንል እንደ ሰማን ደግሞ ምናምንና ምናውቅ ከሆነ ደግሞ እንደ ተቀበልን እናውቃለን። እንደ ፈቃዱ ከለመንክ ይሰጣል ማለት ነው ትርጉሙ። አያዘገየውም፣ ይሰጣል። የሚመለስ ጸሎት አሜን ነው። በክርስቶስ ኢየሱስ በኩል እንደ እግዚአብሔር ቃል የሆነ ልመና እንለምነዋለን። የለመነው እንደ ፈቃዱ እንደሆነ ስናውቅ እንደ ሰማን እናውቃለን። እንደ ሰማው ሰው ካወቀ እስኪቀበል አይጠብቅም። ተንበርክኮ እንደሚሰጠው እርግጠኛ ነው። ተቀብያለሁ ብሎ ነው የሚሄደው። የሆነ ቀን እግዚአብሔር መጥቶ እጅ በእጅ እንረካከብ እስኪለው አይጠብቅም። ተቀብያለሁ፣ የለመንኩት ነው ሰጥቶኛል። መንገድ ላይ ሲሄድ ይሰጠኛል፣ ቤት በኩል አይልም። እርግጠኛ ነው እንደ ተቀበለን እናውቃለን አለ። ተቀብለናል። ለምን? በእግዚአብሔር ታማኝነት ላይ የተመሰረተ ነው ጸሎታችን። በእኔ ድግግሞች ላይ የተመሰረተ አይደለም። እግዚአብሔር ይሄንን ሊያደርገው የታመነ ነው። እንኳን እግዚአብሔር ይቅርና ጥሩ ሰዎችም የታመኑ ናቸው። እግዚአብሔር የታመነ ነው እና ተንበርክክ እየጸለይኩ
እንደ ፈቃዱ ነው የለመንኩት ሰምቶኛል። እንደ ሰማኝ ሳቅ እንደ ተቀበልኩኝ አውቄያለሁ። ስሙ ለዘላለም የተመሰገነ ይሁን። ይሄ ሁሉ ግን በእግዚአብሔር ልጅ ስም ለምታምኑ ለእናንተ ነው።